ciao باي يا ترى بنات ويقول لك ችግር እናንተ እናንተ የወረዳ ስለሚባል እነዚህ በጉለት የሆነ ነገር ስለምንጫጨቅና እንዴት ደስ ይላል ግን አብርሃም ሲናገር ቤተሰብ ከተከታተላችሁት እንግዲህ ይበቃችኋል ማለት ነው። ማነው እንደኔ አብርሃም ጭስስ ሲል ደስ ያለው? ወይኔ ለካ ማስቀናት እንደዚህ ደስ ይላል እንዴ! ዊ ለሩታ ፋንታ ማለት ነው። እኔ ለሩታ ፋንታ ምን ያህል ደስ እንዳለ ምን ያህል ማለት ነው። አብርሽ አንተም እኮ ከሄርሜላ ጋር እንደዛ ስትተሻሽ ማለት ነው። እንዲህ ነበር ሩታ እየተናደደች የነበረው፣ እንዲህ ነበር እየተቃጠለች የነበረው። እንዴት ነው ደስ ይላላ፣ ይጣፍጣላ። እሳትን በእሳት ውጋትን ደግሞ በውጋት ሩታዬ ይመችሽ መድጌ ማለት እኔ እንጃ በቀልን እንትን ባልልም ማለት ነው። አንዳንድ ሰዎች ደግሞ እናንተ ያለፋችሁበትን ቁስልና ህመም ድካም በቃ አላርለ ማየት አለባቸው። ልክ እንደ አብርሃም ደነዞች ማለት ነው። እኔ ደስ ነው ያለኝ የምር ይሄ ነገር ይቀጥል፣ ሩታዬ ይቀጥል። የምሬ ነው የምልሽ እንዴ በቃ ልጅሽን ግን ማን ይዝልሻል? አሁን ለምናገር ልጁ ማለት ነው አይደለም ዲያስፖራ ያለፈበት ራሱ ያለፈ አይመስልም። ዛሬ ደግሞ የሆነ ሰው ቲማቲም ለቀማ የሚሰራ ልጅ ነው እያሉ ነበር። ሩታዬ ግን እውነቴን ነው የምልሽ አይዲያውን አምጥተሽ ብቻ አብርሽን ስላስቀናሹ ደስ ነው ያለኝ። ዲያስፖራው ይቅርና ወደ ውጭ ሀገር ፕሮሰስ እንትን የሚለው ይቅርና ማለት ነው ከረባታ ማሰር የማይችል ልጅ ዲያስፖራ ያለሽ ዲያስፖራ ያለፈበትም አላለፈም። ነገር ግን ለአብርሃም ምርጥ መፍትሄ ፍቱን መድኃኒት ሆኗል እና ትንሽ ደግሞ ወፈር ቢላል አይደለ ጂም ምናምን የሚሰራ ቢሆን ደግሞ ሞር ይበልጥ በጣም አሪፍ ነበር። እናንተ አብርሽ እኮ በቃ እምባል ያለቅስ ሩብ ጉዳይ ነው የደረሰው። በቃ አላሪፍ ትዕግስቱን ለመታገዝ እያለ ነበር። ወይኔ አብርሽ ዘመዴ ያስቀናላ፣ ያቃጥላል፣ ያናድዳላ። አይዞ ወተት እኮ ሻት ማድረግ ትችል ነበር። ዛሬ ሐሙስ ነው፣ ጾም አይደለም። ወይኔ ጉዴ በላ። የምር ግን ወንዶች ማለት ነው ለምንድን ነው ሴቶች ከወንድ ጋር ሲገናኙ በጣም በቃ አጋናችሁ አከብዳችሁ የምታዩት ማለት ነው። እናንተ ግን ሄዳችሁ ስታደርጉ ኖርማል ነው። ወንድ ግን ሄዶ ሲያደርገው ኖርማል ነው። ሴት ደግሞ ሄዳ ስታደርገው በጣም ነውር ነው። ሌሽ ወንድም ሴትም ነውር ነው። በትዳር ላይ ሌላ ወንድ ጋር መደባበሱ ነውር ነው፣ ትልቅ ነውር ነው። ገባህ? አንተ ካልተከበርክ እሷ እንድታከብርህና ተከብራ እንድትኖር እንትን ማለት የለብህም። አንተም መከበር አለብህ። እንዴ ማነው ያንተን ጽድቅ ያደረገው? ማነው የሷን ነውር ያደረገው? የኛ ህዝብ እንደዚህ ነው የምር። እና አንተም ከሄርሜላ ከዚህ በላይ ነበር የተሻሸኸው ማለት ነው። እንደውም ሩታ ምን ይመስልሻል? ነገ ምሳ ተገባበዙ፣ ኩሪፍቱ ነው የሚባልበት ቦታ ሂዱ። ልክ አብርሃም ያደረገውን ነገር እያንዳንዱ ነገር አድርጊሽ ሩታ፣ እኛ አለንልሽ። ወጪውን በእኛ አቃቢው ደህና አድርገሽ ደግሞ እኔ አንቺ የፈለግሽው መሆን ትችያለሽ፣ በገዛ ቤቴ ግን ወንድ ማምጣት የለብሽም። ኧረ እባክህ ሲጀምር ቤት ምን ኪራይ ቤት ነው አላልክም እንዴ? ምንድነው ምንድነው? ወንድምህም መጥቶ ቤት ይላል፣ አንተም መጥተህ ቤት ትላለሽ። ሹሃላትስ ኪራይ ቤት ነው በቃ ኪራዩን እሱ ይከፍልላታል። ዲያስፖራ ነው አላለችም? ከላስ አንተም ሂድ ከሄርሜላህ ጋር። እውነት ለመናገር በገዛ ቤቴ ምናምን ላልከው ማለት ነው ምን አንተ በገዛ ቤት አጥሚጥ ገንፎ እየተገነፋላ አልነበር እንዴ? ወተት እየተፈላላ አልነበር እንዴ? ምንድነው ልክልኬን ንገሩ የምትለው? በቃ ልጅቷ የፈለገችውን ነገር ታድርግ፣ የፈለገችውን ነገር። አንተ ያደረግከው እያንዳንዱን ነገር አድርጋ ማለት ነው ቅጥል ታደርገ ቅጥል። እኛው እንዲህ ነበር የተቃጠልነው፣ ተቃጥለን ነበረ። ሩታዬ በርቺ፣ ጠንክሪ፣ አይዞሽ፣ እኛም ከጎንሽ ነን። ኮሜንት አንብቢ፣ ቪዲዮ እይ፣ አሪፍ ሀሳብ እንሰጥሻለን። ከልጁ ጋር በደንብ አድርጋችሁ ተጫወቱ። በቃ ትንሽ ግን ረዘም ያለ ወፈር ያለ ብታመጪ ደግሞ ሞር አሪፍ ነበር። እቺ ምን ሩታዬ ዲያስፖራ አይደለም። እውነት እንነጋገር ማለት ልጁ እንደው ብዙ አይላይ ቲማት
እውነት ሩታ ግን ሀሳብሽ ተመችቶኛል። ደግሞ እንዴት እንዳማረብሽ። እሺ ነገ ደግሞ ባይዘይ ትናንትና ቪዲዮ ሩታ ለቃ ነበርና አልመጣሁም። ለምንድን ያልመጣሽው ብላችሁ ብዙዎቻችሁ ተቆጥታችሁኛል። ሩታ ስትለቅ ለምን አታወሪም ብላችሁ ማለት ነው። ሩታ ሁሌም ትክክል ናት። ልነቅፋት ልገፋት አልፈልግም። በቃ ሩታ ትክክል ናት እና እኔ ትላንትና ጥሩ ሞድ ላይ ስላልነበርኩ ነው እንትን ያልመጣሁት ማለት ነው። እና ምን ልላችሁ ነው፣ ሩታን ደግፏት። ሩታ ትክክል ናት። ማንም በወንድ ጽድቅ በሴት ኃጢአት መሆን የለበትም። ገባችኋ? በቃ ወንድ ልጅ ስህተት ከሰራ ስህተት ሰራ ነው። ሴትም ልጅ እንደዛው እንዴ። እንደው የሆነ ዘፈን ትዝ አለኝ። ምንድን ነው ባልሽ 3 ሲያጠፋ አንቺ 6 አጥፊ ነው የሚለው። በዚህ ተበሳይቶ የሚለው እንትን አስታወሳችን። አለውልሽ እኔ ብዙ እንዳትጎጂ ባልሽ 3 ሲያጠፋ አንቺ 6 አጥፊ። በዚህ ተበሳይቶ ከቤት ካባረረሽ የቤቴን ቁልፍ እንጂ ምንድነው ጠብቂኝ ቁጭ ብለሽ ሚለው። የምር ግን እኔ ዛሬ በቃ የሩታ ፋሚሊ እየሳቀ ነው። እሺ እየሳቅን ነው፣ ፈታ እያልን ነውና አብረሽ ለራሱ ሲሆን ጽድቅ፣ ለሩታ ሲሆን ኃጢአት። ኧረ እባክህ ለምን ቁጣው ማለት ነው ካፍንጫ ቀርቶ ከዓይን ይውጣ። አይመለከተንም። ነገም ይደገም። ሩታ ድገሚው፣ ይሄንን ነገር ነገ ድገሚው። እሺ ፈታ አድርጊ።